የጨረቃ ቤተሰቦች እንዴት ናችሁ? ሁሉ ሰላም አለን እግዚአብሔር ይመስገን። እንግዲህ ዛሬ በሚደብር ወይም በሚያሳዝን ቪዲዮ ነው የመጣሁት። ትላንት እንግዲህ የተፈጠረውን ነገር ታውቃላችሁ። ሀይሚ የሆነ ሁኔታዋ የሚያስፈራ ነበረ። ያው ይቅርታ ብሏት ነበረ ኤፍሬም። ዛሬ ደግሞ ካሰብነው ከጠበቅነው በላይ ነገሮች እንዳበቃለት ነው የሚያሳየው እና ሀይሚ እውነት እንደዚህ አይነት ውሳኔ መወሰኗ በጣም የሚያሳዝን ነው። ለኛ እንዴት ብለን መቀበል እንዳለብን አናቅም። ግን በቃ እሷ የሚሻለኝ የሚበጀኝ ይሄ ነው። ሰላሜን ማግኘት የምችለው ማስጠበቅ የምችለው እንደዚህ አይነት ውሳኔዎችን በመወሰን ነው። አለበለዚያ መቼም ትክክለኛ ሰላም ላገኝ አልችልም ነው ያለችን ያለችው። እና ብሩክ ከዚህ ቀደም ላይ ቤት ድረስ ሄዶ ይቅርታ እንዳላት ይቅርታውንም ደግሞ እንዳልተቀበለች የምናውቀው ነገር ነው። እና ደግሞ ያንን ደግሞ ያደረገችበትን ምክንያት ደግሞ ዛሬ ምክንያቱን ተናግራለች በዛሬው ቪዲዮ። እውነቱን እናውራ ከተባለ በጣም ለመወሰንም ለማውራትም በጣም የሚከብድ አይነት ነገር ነው ሀይሚ ያወራችው የተናገረችው። ይህን እንዴት አምነን መቀበል እንዳለብን አናውቅም። ከዚህ በኋላ በሚዲያ አታዩኝም። ከዚህ በኋላ ፊት ለፊት እንዲህ በዩቲዩብ ራሱ ልታገኙኝ አትችሉም። እንዲሁም ደግሞ ካሜራ ደቅኜ ምንም የመጣበት አይነት ነገር የለኝም። ከዚህ በኋላ አብቅቷል፣ ከሀገር ልወጣ ነው ብላለች። እና ይህን ስናየው ይህን ነገር ስንሰማ በጣም የሚያሳዝን ነገር እንደሆነ ለሁላችንም ነው፣ ግልጽ ነው፣ ምንም ጥያቄ የለውም። እና እውነት ትክክለኛ ውሳኔ ወስናለች ሀይሚ። እንጃ ያው ለእሷ የሚበጃትን ነው ያደረገችው። ግን ያ ደግሞ ለሌሎች ሰዎች ደግሞ ያንን ነገር ስትወስን ደግሞ ሌሎች ሰዎች የሚጎዱ አሉ። ለምሳሌ ማነው? ብሩክ ነው። እና ብሩክ ምን ያህል እንዲጎዳ እንደሚችል እናውቃለን። ብሩክ ከዚህ በኋላ ከማን ጋር ሊቀጥል እንደሚችል ደግሞ አናውቅም። አብሳላት ይኖራል አናውቅም። አብሳላት እንግዲህ ብሩክ እንደማይፈልጋት ደጋግሞ ተናግሯል። ግን ሀይሚ ደግሞ ያንን ነገር ካላስተካከልክ ከኔ ጋር ልትቀጥል አትችልም ብላ ነበረም። እሱን ደግሞ ሊያስተካከል አልሞከረም። እና ደግሞ ትክክለኛ ውሳኔ ወስናለች ብዬ ላወራ እችላለሁ። ግን በአንድ በኩልም ደግሞ ብሩክ ተጎጂ ነው የሚሆነው። ያን ስናይ እውነት በጣም የሚያሳዝን ነው። ብቻ እስኪ የምትለውን እንሰማለን። እንግዲህ ቀጥታ ወደ ቪዲዮ እንሄዳለን እና ቻናሌን ሰብስክራይብ እያረጋችሁ ላይክ እያረጋችሁ የተሰማችሁን ኮመንት ላይ መጻፍ ትችላላችሁ። ወዳችኋለሁ። ቀጥታ ወደ ቪዲዮ እንሄዳለን። ይመቻችሁ። ፒስ። እናንተ ፍቅር ለኛ ካላችሁ ፍቅር የተነሳ የእናንተ ህመም በራሱ የእናንተ ልቅሶ በራሱ በጣም ያማል። ይህንን እያየው ደግሞ መቀጠል አልችልም። ምክንያቱም እኔ ከብሩኬ ጋር ከዚህ በኋላ የምቀጥልበት አይነት ሁኔታ ላይ ስላልሆንኩኝ ማለት ነው። እና ስለዚህ ከዚህ በኋላ ምንም አይነት ከብሩክ ጋር የመቀጠልም አይነት ቻንስ የለንም። ነገሮች አብቅቷል። ምንም የሚያገናኝንም በእኔም በሱም ህይወት በቃ አዲስ ነገር ነው የሚፈጠረው። አብቅቶልናል ነው። ሀይሚ እውነት ይህን ውሳኔ ስትወስን እንዴት ከራሷ ጋር እንዴት አውርታ እንደሆነ አላውቅም። ግን እንደዚህ አይነት ውሳኔ በጣም ለመወሰን የሚከብድ ነው። እንግዲህ ያላችሁበትን አካባቢ የለመዳችሁትን ሰው ሙሉ ጥላችሁ እንግዲህ እንደ አዲስ ህይወት እንደመጀመር ነው። ስለዚህ ከብሩክ ጋር ምንም አይነት ግንኙነት አይኖረንም። ነገሮች አብቅቷል። ትስማማላችሁ? የጨረቃ ቤተሰቦች? እኔ እንጃ፣ እኔ አልስማማም። ሀይሚና ብሩክ አንድ ላይ ቢቀጥሉ ይቅርታ አርጋለት ቢቀጥሉ ደስተኛ ነኝ። ግን እስኪ ሀሳባችሁን እናንተ የምትስማሙት እንደዛ ነው። ብሩክና ሀይሚ እንዲለያዩ አትፈልጉም። እንግዲህ የግድ እንድትቀር ደግሞ እናንተ ተጽዕኖ መፍጠር ያስፈልጋል። ዛሬም ይቅርታ አድርጊለት እባክሽን ልትሉ እንደምትችሉ አውቃለሁ። ግን አሁን እረፍዷል። ኦልሬዲ እኔ ከዚህ በኋላ አገር ውስጥ ስላችሁ እዚህ ምናምን እንዳይመስላችሁ የት እንደምሄድ ምናምን። ስለዚህ ከሀገር ልወጣ ነው እንዳለችው እዚህ ሀገር ውስጥ ልኖር አልችልም ማለት ካለሁበት አካባቢ እቀይራለሁ፣ ግን ሀገር ውስጥ አልኖርም፣ ከሀገር ውጭ የምኖረው ነው። ስለዚህ ደግሞ ሌላ ነገር ደግሞ ያለችው እውነት እንደዚህ አይነት ንግግር ስትናገር እሷም የከበዳት እንደሆነ ማየት እንችላለን። ትልቅ ውሳኔ እንደወሰነችም እናውቃለን። ግን እናንተ ለምን ይቅር አትሉኝም እንደምትሉኝ አውቃለሁ ስትል ነበረ። ግን ከዚህ በኋላ አርፍደዋል። ነገሮች ስላረፈዱ ምንም ማድረግ የምችለው ነገር የለም። ብዙ እድል ሰጥቼዋለሁ። ያንን እድል ሊጠቀም አልቻለም ነው ብሩክ ሊጠቀም አልቻለም። ግን ደግሞ ሞክሯል፣ በተቻለ መጠን በራሱ ሞክሯል። ግን እኔ ከዚህ በኋላ በሀይሚና በብሩክ መሀል ነገሮች ሊፈጠሩ እንደሚችሉ የሚሰማኝ ምናልባት ይህን ቪዲዮ አይቶ ሊያስቆማትም ይችል ይሆናል፣ አናቅም። ዛሬ አትውጣ ምንም የምናውቀው ነገር የለም። ግን ከሀገር ልወጣ ነው ጨርሻለሁ፣ ሁሉ ነገር ጨርሻለሁ ትል ነበረ። ግን ይሄን ብሩክ አይቶ ያስቆማታል ብዬ ነው ማስበው። መናገር አልፈልግም፣ ግን አገር ውስጥ አይደለም ከሀገር ውጭ ነው የምሄደው። ትኬት ምናምን ተቆርጦልኛል፣ ጨርሻለሁ፣ ሁሉንም ነገር ጨርሻለሁ።
በቃ እኔ እዚህ እየኖርኩኝ መታመማ። ስለዚህ ሀይሚ በጣም በቃ ሙሉ ወስናለች። ምንም አይነት የሚያስቆመኝ ነገር የለም። ነገሮችን ሁሉ ጨርሻለሁ። ምንም እንትን የሚለኝ ነገር የለም። በቃ ወደኋላ መመለስ አልፈለግም። ከብሩክ ጋርም የመቀጠል ቻንስ የለንም። ይሄ እውነት ሀይሚ በጣም የሚያሳዝን ለእኛ ለተመልካቾች ለእኛ በጣም የሚያሳዝን ውሳኔ እንደወሰነች ነው ማየት የምንችለው እና ብሩክ በአግባቡ እድሎችን አልተጠቀመም። በጣም የሚያሳዝን ነው። ግን የጨረቃ ቤተሰቦች ሀይሚ እንዳትሄድ ወይም ከወሰነችው ውሳኔ ራሷን እንድትመልስ እንግዲህ ቅድምም ብያችሁ ነበረ፣ የእናንተ ተጽዕኖ በጣም ያስፈልጋል። ከመሄድ ማስቀረት አለብን ብዬ ነው ማስበው። እናንተም ተስማማላችሁ በዚህ ሀሳብ? እሷ እንዳትሄድ ሁለቱ ይቅርታ ባብሎ አንድ ላይ እንዲቀጥሉ ነው የምንፈልገው እኛ። ስለዚህ ሁለቱ ይቅርታ ባብሎ አንድ ላይ እንዲቀጥሉ ነው የምንፈልገው አይደለ? የጨረቃ ቤተሰቦች ከተገናኘን ብዙ ጭቅጭቅ ብዙ ነገሮች ስለሚፈጠሩ ይሄ የመጨረሻ ቪዲዮ ነው። የመጨረሻ በቃ እኔ ከዚህ በኋላ አልመጣም ወደ ሚዲያ። ምክንያቱም አይ በቃ ይሄ በጣም እንጃ፣ እኔ ለማውራት በጣም እውነት የከበደኝ ነው። እውነት እንዴት እንደወሰነች አላውቅም። ስለዚህ በቃ ሚዲያ ላይ ምንም መጣበት ምንም አይነት ምክንያት የለኝም። የመጨረሻ ቪዲዮ ነው፣ የምሰናበትበት ነው። አታገኙኝም፣ ከዚህ በኋላ ሚዲያ ላይ አታገኙኝም፣ አንገናኝም። ምንም እንትን የምልበት ምንም አይነት እሷ ነው እንግዲህ እንደዚህ አይነት ውሳኔ የወሰነችው። የብሩክ እንትን የለም። ብሩክ ከእሷ ህይወት እንደወጣ ነው አርጋ እያሰበች ያለችው እሷ። ብሩክ ግን ይህንን አይቶ ቁጭ ይላል ብዬም አላስብም። ከዚህ በኋላ ነገሮች እንዴት እንደሚሆኑ አላቅም። ግን ብሩክ ከዚህ በኋላ ጥረቶችን ካደረገ ምናልባት አዎ ሊሳካ ይችላል። ግን ሀይሚ ይህንን ውሳኔ ስትወስን መቼስ ይመስለኛል ከራሷ ጋር ብዙ ተማክራ ብዙ እንትን ብላ ነው። ቀደምም እንዳልኳችሁ አዲስ ህይወትን እንደመጀመር ነው። ሌላ ከነበርንበት ቦታ ወደ ሌላ ቦታ ስንሄድ አዲስ ህይወት እንደመጀመር ነው። ይሄ በጣም አስቸጋሪ ነው ለእኛ ለተመልካቾች አምነን ለመቀበል በጣም አስቸጋሪ ነው የሚሆነው ትደራረጉ። ምክንያቱም ሰው የዘራውን ነው የሚያጭደው ይባላል። እኔ ግን ምን እንደዘራው አላቅም። የሰዎች ህይወት ላይ ምን እንዳደረግኩኝ አላቅም። ምን እንደበደልኩኝ አላቅም። ግን በሰላም እየኖርኩኝ አይደለም፣ ሰላም እየተሰማኝ አይደለም። ስለዚህ ከብሩክ ጋር ያላትን ግንኙነት እንደ እንትን እየቆጠረችው ነው። በቃ ሰላም የማገኝበት ቦታ ወይም ከሱ ጋር ስለሆንኩ ብቻ ሰላሜን እያገኘው አይደለም ነው። ስለዚህ ሰው የዘራውን ነው። ይሄ ትክክል ነው። ሰው የዘራውን ነው የሚያጭደው። ግን ደግሞ ለእንደዚህ አይነት ውሳኔ መድረስ ትክክል ነው ብዬ አላስብም። ተረጋግቶ ነገሮችን መመልከት አሪፍ ነው፣ ማጤን ጥሩ ነው። ግን እሷ ይመስለኛል ተሰላችታለች። በጣም በቅቶኛል፣ ነገሮች በጣም ስለበቁኝ አሁን ላይ ማድረግ የምችለው ነገር ካለውበት ቦታ መቀየር ወይም መውጣት ነው። በጣም የሚያሳዝን ነገር ነው የተፈጠረ ያለው ነገር። የሰው ልጅ ሲጣላ ያ ነገር ያድግና ወደ ምን ይቀየራል መሰላችሁ? ወደ ጥላቻ ይቀየራል። እኔ ብሩኬን አንድም ቀን እንደዚህ ለሱ ያለኝ ነገር ይቀንሳል ብዬ አላስብም ነበር። ግን እኔ ላይ የሚያደርግ እሷም ተገርማለች። ታውቃላችሁ ማለት በቃ ከዚህ በፊት የነበራት ስሜት ለብሩክ የነበራት ስሜት ሙሉ በሙሉ አሁን ላይ እንግዲህ እንደቀነሰና ምንም አይነት እውነት የጨረቃ ቤተሰቦች ይሄ በጣም የሚገርም ነገር ነው። ታውቃላችሁ በብሩክና በሀይሚ ማለት የተፈጠረ ያለው ነገር የስሜት መለዋወጦች ይሄ ትክክል ነው ብዬ አላስብም። እንጃ ሀይሚ ምን አይነት ነገሮችን እያደረገች እንደሆነ ለራሷ የሚበጃትን የሚሻላትን የሚሰማትን ለእኔ ይበጀኛል የሚለውን ለራሷ አጤና ነው እየተናገረች ወይም እያወራች ያለችው። ግን ደግሞ ብሩክ አይጎዳም? ይጎዳል፣ ምንም ጥያቄ የለውም። በዚህ ይጎዳል። ግን እሷም ደግሞ መጎዳትን አትፈልግም። የምትፈልገው ትክክለኛ ሰላምን ጠብቃ መኖር ብቻ ነው የምትፈልገው። ብዙ ነገር እንደምትሰጡ አውቃለሁ። ግን እኔ ሀይሚ ከዚህ በኋላ አንገናኝም። ፈጣሪ ብሎ 1 ዓመትም ሊፈጅብኝ ይችላል፣ 2 ዓመትም ሊፈጅብኝ ይችላል። ግን ነገሮችን አስተካክዬ ወደ እናንተ መጥቼ ስለዚህ 1 ዓመትም 2 ዓመትም ሊፈጅብኝ ይችላል። ግን ደግሞ አሁን ላይ ሶሻል ሚዲያ ላይ ምንም አይነት ነገር ላይ አታገኙኝም፣ ልንገናኝ አንችልም። ምናልባት በሌላ ሶሻል ሚዲያ ላይ ልታገኙኝ ትችላላችሁ። ግን ደግሞ በቃ ከዚህ በኋላ
እንደ ቀድሞ ትክክለኛ ካሜራ ይዤ ምንም አይነት መመጣበት ምንም አይነት ምክንያት የለኝም እያለች ነው። ይሄ እውነት የሚያሳዝን የሚደብር ውሳኔ ነው ሀይሚ የወሰነችው። ለማውራትም የሚከብድ ነው። በቃ የሚሻለኝ የሚበጀኝ ይሄ ነው። ከዚህ በኋላ ምን ማድረግ እንዳለብኝ እማውቀው እኔ ነኝ። ይህን ደግሞ ብሩክ ሲያይ ደግሞ አርፎ ቁጭ ይላል የሚል እምነት የለኝም። እናንተ የጨረቃ ቤተሰቦች እንግዲህ ይህን ተስማማላችሁ፣ ምንም ጥያቄ የለውም። ይህም እንደማትስማሙ አውቃለሁ። ይህን ተስማማላችሁ ብዬም አላስብም። ግን ደግሞ የሚበጃትን የወሰነችው እሷ ነች። ደግሞ ሊሄድ የፈለገን ሰው እንዳይሄድ ከመከልከል ምንም አማራጭ የለንም። ግን ደግሞ ማለት ነው ሊሄድ የፈለገን ሰው ማስቆምም ጥሩ ነው። ምክንያቱም የወሰነው ውሳኔ በኋላ ላይ እኛ ልንጎዳበት እንችላለን ብሎ ቆም ብሎ ማሰብ ጥሩ ነው። ይሄን ለማለት የፈለግኩት ሀይሚ እኔ ከሄድኩ በኋላ ሊጎዱ የሚችሉ ሰዎችም አሉ። አዎ፣ ግን ደግሞ እኔም ልጎዳ እችላለሁ፣ እነዛ ሰዎችን ደግሞ ላጣም እችላለሁ ብላ ብታስብ ጥሩ ነው። ነገ ደግሞ ምን አይነት ህይወት ሊገጥማት እንደሚችል አናቅም። ደግሞ ብሩክ እንዳልኳችሁ ቅድምም ይህንን ነገር አይቶ ዝም ብሎ ቁጭ ይላል ብዬ አላስብም። ሊያስቆማት ሊያስቀራት ይሞክራል። እንደዛ ነው የሚሰማኝ እኔ እና የጨረቃ ቤተሰቦች እናንተ ማትስማሙ በዛሬው ነገር በጣም የሚያሳዝን ነገር እንደተፈጠረ ሁላችንም ከዚህ ቪዲዮ እንደዛ ነው መረዳት የምንችለው። ግን ሀይሚና ብሩክ እንዲቀጥሉ የራሳችንን አስተዋጽኦ በኮመንት በፈለግነው ነገር በኮመንትም በላይክም በምንም ማስጨነቅ አለብን። ቻናሌ እንግዲህ ሳብስክራይብ እያረጋችሁ ያብ ነኝ። ቻናሌ ደግሞ ያብ ሪያክት ነው። እስኪ ቻናሌን ሳብስክራይብ እያረጋችሁ ቪዲዮ ላይክ እያረጋችሁ የፈለጋችሁትን የተሰማችሁን በዚህ ቪዲዮ ላይ ሀሳብ አስተያየታችሁ መስጠት ትችላላችሁ። እኔ ላይ ደግሞ ማስተካከል ያለብኝ ነገር ትነግሩኛላችሁ። እኔ አስተካክላለሁ። ስለዚህ በቀጣይ ቪዲዮ እንገናኛለን። ወዳችኋለሁ። ይመቻችሁ። ፒስ